ዝማሬ መላእክት ያሰማልን። አሜን። ዝማሬ መላእክት ያሰማልን። ሕፃናቱ ከኛ ቀደም ብለው ያቀረቡት አገልግሎት ያቀረቡት ዝማሬ በራሱ ትምህርት ነው። በእውነት የደብራችን የሰንበት ትምህርት ቤት አባላት እጅግ አስገራሚ የሆነ ወቅቱን በተመለከተ ልብን የሚመስጥ ነፍስን የሚያስታርቅ ዝማሬ ከወትሮው ለየት ባለ መልኩ ጊዜ ሰጥተው ተዘጋጅተው ነው የዘመሩልንና እድሜና ጤና ይስጣችሁ በሏቸው። በጣም ደስ የሚል ዝማሬ ነው። የጎልማሶቹም ደግሞ የህፃናቱ ደግሞ በጣም የእነሱም እንደዚሁ የሚያስገርም ዝማሬ ነው። እንደዚህ ነው ማድረግ እያደጉ ነው። ደስ ይላል። ወንድማችንም መሪያ ግብር መሪያችንም እንዲሁም ዲያቆን አለምነህ ያሬዳዊ ዝማሬ ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ምሬሃለሁ በላይ የሚለውን በጥንተ ስቅለቱ በትናንትናው ዕለት መጋቢት 27 ሁሌ የሚታሰበውን ዝማሬ ነው ያቀረበልን። ዝማሬ መላእክት ያሰማልን። ዛሬ ዕለቱ ኒቆዲሞስ ይባላል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የሚገኘው ታሪክ ነው። ቅዱስ ያሬድ ይሁድ ኒቆዲሞስ ብሎ ሰይሞታል። ኒቆዲሞስ ማን ነው በምንልበት ጊዜ ኒቆዲሞስ በእስራኤል ምድር ክፍል የሚኖር የአይሁድ አለቃ የነበረ አይሁዳውያን ተብሎ የሚጠሩት በኢዮርብዓም ወልደ ናባጥ ከተከፋፈሉ በኋላ ሁለቱ ነገደ ይሁዳ እነሱ ናቸው ይሁዳውያን የሚባሉት። 10 ደግሞ በሰማርያ በኩል የሰፈሩት ናቸው። እሱ የነ አካብ የኤልዛቤል መስመር ነው። ይሄኛው ደግሞ የቅዱስ ዳዊት ደጋጎቹ ራሱ ኢየሱስ ክርስቶስ የተገኘበት ነገድ የሁለቱ ነገድ የኪዳን ነገር ነው እና በዚህ ውስጥ ነው እንግዲህ ኒቆዲሞስም አለቃ የነበረው የሚመራው ሕዝብ ነበረ። አለቃ ነው። ፈሪሳውያን ተብሎ በወቅቱ በሚጠሩት ሰዎች አለቃ ሆኖ የሚመራ ነበረ። ኢየሱስ ክርስቶስ ደግሞ በዛ ሰዓት የአለቆች አለቃ ጌቶች ጌታውን ነውና መጣ። እሱ ይህን ልቅና በያዘበት ዘመን ኢየሱስ ክርስቶስ ደግሞ በአካለ ሥጋ የሚያስተምርበት ጊዜ ስለነበረ ክርስቶስ ሲያስተምር በሚያስደንቅ ሁኔታ ባለፈው በመዝሙሩ እንደተናገርነው የንግግሩ ጣዕም በጣም አስደናቂ ስለነበረ ብዙ ሕዝብ ይከተለው ነበረ። ሌሎቹ ተቃዋሚ ናቸው። በተለይ ፈሪሳውያን በጣም የሚቃወሙት ደግሞ አለቃቸው እንግዲህ የበለጠ ምን ሊሆን እንደሚችል አስቡ። ነገር ግን ይሄ ኒቆዲሞስ የተባለው ግን በጣም የዋህ ጥሩ ልብ ያለው ሰው ነበረና ሰው ቀን ሌሎቹ አለቆቹ፣ ሌሎቹ የምኩራብ አገልጋዮች እንዲሁም ትልልቅ ሰዎች ሲቃወሙት እሱ ግን ልቡ በእግዚአብሔር ቃል የተነካና ደግሞ ማስተዋል ያለው ሰው ነበር። አንዳንድ ጊዜ መጥፎ ነገር ብቻ ሲታይ ይሄ መጥፎ ነገር ከወዲህ መጣ፣ እንዴት መጥፎ ነገር ብቻ ሆነ፣ ውስጡ ላይ ደህና ነገር የለውም ብሎ መመርመር ያስፈልጋል። እና ይሄ ኒቆዲሞስ እንደዚህ አይነት ሰው ነው። መጥፎ ነገርን ብቻ አብሮ ተቀብሎ የሚሄድ ሳይሆን ሰዎች መጥፎ ስላሉት አንድ ነገር ብቻውን መጥፎ አይሆንም፣ መልካምነት አለው በውስጡና ኒቆዲሞስ ይህንን ያደረገው ይሄ ነገር እንዴት ልናሳድደው ልንገፋው እንችላለን? ይህን ነገር ማወቅ አለብኝ። በቀን ከሰዎች ጋራ እኔ ከምመራቸው ሕዝብ ጋራ መጠየቅ ባልችል መነጋገር ባልችል በሌሊት መሄድ አለብኝ ብሎ ሁሉም የሚመራቸው ሰዎች ሲተኙ እውነትን ፍለጋ ሌሊት ሄደ ኢየሱስ ክርስቶስ ከሚያድርበት ቦታ። ሁሌም እንደምናስረዳችሁ ክርስቶስ ሌሊት የሚገኘው ደብረ ዘይት ተራራ ላይ ነው፣ ዛፍ ስር ነው እና በሌሊት ሄደ። ለምንድን ነው ኒቆዲሞስ በሌሊት ሄደ የሚለውን አባቶች ሲናገሩ በሌሊት የሚሰማ ነገር
ምንም የለም። ሀሳብ ይሰበሰባል። አንድም ለሱ ነው፣ በሌላ መልኩ ደግሞ የሚመራቸው ሰዎች ተቃውሞ እንዳያደርሱበት የእነሱንም እንትን ለመጠበቅ ነው ይላል። በጣም ብልህ ሰው ነው። እውነት ነው። ዝም ብሎ ሰውን በአንድ ጊዜ ተነስቶ ማስቆጣት ጥሩ አይደለም። ኢየሱስ ክርስቶስም እንደዛ አላደረገም። በሕግ ነው ነገሮች፣ በየጥቂቱ ነው ትክክል ያልሆኑበትን ነገር ትክክል አይደላችሁም ብሎ የተናገረው እና በሌሊት ሄዶ ወደ ኢየሱስ ክርስቶስ ቀርቦ መምህር ሆኖ ሳለ መምህር ሆይ አለ፣ አንተ የምትሰራው ነገር በእውነቱ አስደናቂ ነው። ይህንን ስራ እግዚአብሔር ከእሱ ጋር ካልሆነ በቀር ማን ሊሰራው ይችላል ብሎ ጥያቄ አቀረበ። ኢየሱስ ክርስቶስ የሰው ልጅ ከውሃና ከመንፈስ ድጋሜ ተወልዶ ሕይወት ማግኘት እንዲችል ትልቁን ጉባኤ የተናገረው ትልቁ ምስጢር የተናገረው ለሁለት ሰዎች ምስጢር ተናግሯል። ኢየሱስ ክርስቶስ ትልቅ የሕይወት ምስጢር አንደኛው ኒቆዲሞስ ነው። ሌላዋ ደግሞ ሴቷ ሳምራዊት ናት። እና ብዙ ሕዝብ ተሰብስቦ በተራራ ላይ ሆኖ እንኳን እንደዚህ የገዘፈ ምስጢር አላስተማረም። ብቻውን ነው ብሎ አልናቀውም። ኢየሱስ ክርስቶስ ድጋሜ የሰው ልጅ ሕይወት የሚያገኘው ድጋሜ በውሃ አማካኝነት እግዚአብሔር መንፈሱ በዛ ውስጥ በሚያደርግበት ሁኔታ በዛ በምስጢረ ጥምቀት ድህነትና ከእግዚአብሔር ከሥላሴ ተዋህዶ ከመንፈስ ቅዱስ ተዋህዶ የተነሳ ሰው የእግዚአብሔር ልጅ መሆን እንደሚችልና ድህነት ማግኘት እንደሚችል ይህንን ምስጢር ነገረው። በኋላ እንዲህ ሰው ድጋሜ ሊወለድ ይችላል አለው። እውነት ነው፣ ማንም ቢሆን ሊጠይቀው የሚችለው ነው። ኢየሱስ ክርስቶስ ግን አሁን ሰው ከተወለደ በኋላ ደግሞ ወደ እናቱ ማኅፀን የሚገባ ሆኖ አይደለም። ነገር ግን ከመንፈስ የተወለደ መንፈስ ነው፣ ከስጋና ከደም የተወለደ ደግሞ ስጋ ነው ይላል። ከስጋና ከደም መወለድ ማለት ያለ እምነት እግዚአብሔርን የማያምኑ ሰዎች እንዲሁ የሚወልዷቸው ሰዎች ማለት ነው። ተወልደው የሚያድጉ ሰዎች እነሱ ከስጋና ከደም ብቻ ናቸው። ከመንፈስ መወለድ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ለእኔ ነው የሞተው፣ ለእኔ ነው ሞት እንድል ያደረገው፣ ለእኔ ነው የተነሳው፣ ለእኔ ነው ያን ሁሉ መከራ የተቀበለው ብሎ አምኖ በአብ በወልድ በመንፈስ ቅዱስ ስም የሰው ልጅ አምኖ ሲጠመቅ ያኔ ልጅነትን ያገኛል ማለት ነው። እና ሁላችንም በ40 በ80 ቀን ሕፃን ሳለን አግኝተናል። ያለምን ሆነ በሚባልበት ጊዜ 40ና 80 የሆነው ሰዎች የሚወለዱት ሕፃናት ወይም ደግሞ የሕፃናቶቹ ባለቤቶች ክርስቲያን ስለሆኑ 40ና 80 የተጠበቀው ለዛ ነው። ከብሉይ ኪዳን ቁጥር ተወስዷል። ነገር ግን አንድ ሰው በአጋጣሚ ሆኖ ከዛም ቢያልፍ መጠመቅ ይችላል። 40ና 80 አልፈዋልና አትጠመቅም አይባልም። ዘመናዊ ወይም ደግሞ አስቸጋሪ ዘመን ከሆነ ከዛም አልፎ ይጠመቃል። ይህንን ስንል ደግሞ ከዛ ቀን አሳልፋችሁ እንዳትመጡ። ስለዚህ የሰው ልጅ ከውሃና ከደም ከእግዚአብሔር ከመንፈስ ቅዱስና ከውሃ መወለድ አለበት። እግዚአብሔር ሁል ጊዜ የሚሰራው ስራ ከአእምሮ በላይ ነው። እምነት ሁል ጊዜ እጅግ አስደናቂ ነው። ስለ እምነት በእውቀት መዳሰስና በእውቀት ልክ ማውራት አንችልም። እምነት ዝም ብሎ የሚደነቅ የሚታመን ነገር ነው። ያው የምናውቀውን ያክል ለእኛ ለሰው ልጆች የተገለጠልን ያክል አውቀን እያደነቅን የምንኖረው ነው። እግዚአብሔር እንዲህ አይነት የሚደነቅ ነገር ሁል ጊዜ ይሰራል። ከጥንት ጀምሮ ሰው ከአፈር ነው ያበጀው። ከዛ በኋላ ደግሞ ወንድም እንደዛሩ ከፈጠረ በኋላ ሴትን ደግሞ ከወንድ ጎን አበጀ፣ ሰራ፣ ፈጠረ። ይህንን ማድረግ ማን ይችላል? እንዲሁ አሁን ይሆናል ተብሎ ቢነገር ቀድሞ በዜና በማንም ሊያምን አይችልም። ይህ ብቻ አይደለም፣ ያለ ወንድ ዘር ከቅድስት ድንግል ማርያም መወለዱ ደግሞ ሌላ አስደናቂ ነገር ነው። አምላክ ሲሆን ልክ እንደዚሁ ሁሉ የሰው ልጅ በ40ና በ80 ቀን ካህናት አበው ውሃውን አዘጋጅተው የመጠመቂያውን ውሃ አዘጋጅተው በዙሪያው ላይ ሆነው ጸልየው የእግዚአብሔርን ስም ጠርተው የሚጠመቀውን ሰው 3 ጊዜ ብቅ ጥልቅ ሲያደርጉት ያኔ
በምናያቸው በምንሰማቸው ካህናት የሚነገረው የእግዚአብሔር የሚጸለየው ጸሎት ደግሞ በማንዳስሰው በዓይናችን በማናየው ነገር ግን ሲሰራ በምንመለከተው በእግዚአብሔር መንፈስ ልጅነት እናገኛለን ማለት ነው። ሰው በዚህ መንገድ የእግዚአብሔር ልጅ የመሆን እድል አለው። ለኒቆዲሞስ የነገረው ይህንን ነው። ኒቆዲሞስ ከዚህ ሰዓት ጀምሮ ስልጣኔ ያላለ፣ ክብር ያላለ፣ ዝናዬ አላለ፣ የሰዎች መነኝ ያላለ ኢየሱስ ክርስቶስን ነው እስከ መስቀል ድረስ የተከተለው። መስቀል ላይ ሁሉም እየጣሉት በየተወለዱበት አካባቢ ሲሄዱ ኒቆዲሞስና ዮሴፍ ግን መስቀል ላይ በወቅቱ ከነበሩ ሰዎች ጋር እንዲሁ ተነጋግረው ኢየሱስ ክርስቶስን ከመስቀል ላይ አውርዶ የገነዘ ሰው ነው። በእኛ ቃል አጠራር ማለት ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ወልዱ ለቡሩክ ከሳቴ ብርሃን እያሉ የእግዚአብሔር ልጅ ኃያል፣ የማትሞት የማትለወጥ ሕያው ዘላለማዊ አምላክ፣ ዘላለማዊ ጌታ እያሉ የኪዳኑን የመጀመሪያ ክፍል በእነሱ በዛን ጊዜ ተጀመረ ነው የሚሉት አበው። ኢየሱስ ክርስቶስን ከመስቀል አውርዶ በክብር ስፍራ የገነዘ ዮሴፍ ኒቆዲሞስ። አባቶቻችንም ይህንን ውለታ በማሰብ በቅዳሴ ላይ በባለ 50 በሰርክ እምነበሃ ተብሎ ይገባል። ቅዳሴ የመስቀል ማነው የቅዳሜ የሆነ እንደሆነ መስቀል አብርሃ በከዋክብ ተብሎ ይገባል። 4 ክፍሎች አሉ። የዘወትር 3 ክፍሎች አሉት። ይሄኛው ግን ዓመታዊ ነው። እሁድ የሆነ እንደሆነ ኩሉ ዘገብራ ለጽድቅ ተብሎ ይገባል። በባለ 50 ዮሴፍ ወኒቆዲሞስ ተብሎ ነው የሚጀመረው። ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዶናት ለዘተንሥአ እሙታን በመንክር ተብሎ ቅዳሴው ይጀመራል። እዚህ ላይ የተጠቀሰው ዮሴፍ እዚህ ወንጌል ላይ በሌሊት ሄዶ የእግዚአብሔርን ቃል ሰምቶ በኢየሱስ ክርስቶስ በማመኑ ግንዝዎ ለኢየሱስ ተብሎ ሲነገርለት ይኖራል። ወደ እኛ ጠቅለል ስናደርገው የእግዚአብሔርን ቃል ምን ሰዓት ነው ለመማር ውስጣችን፣ ሕሊናችን፣ መንፈሳችን የወሰነው ምን ሰዓት ለመማር ነው? ምን ሰዓት መቼ ለማወቅ ነው የወሰናችሁት? እንደ ኒቆዲሞስ በውስጣችሁ ጥያቄ ካለ ያን ጥያቄ መቼ ለመረዳት ነው የወሰናችሁት? ምናልባት ነገሮች ላይ መቻቹላችሁ ይችላል። ኒቆዲሞስም አልተመቸውም ነበር። ባለስልጣን ነበር፣ ገዢ ነበር። ግን አመቻቸ። ምን ሰዓት አመቻቸ? ሌሊት አመቻቸ። ኦርቶዶክሳውያን እናንተስ ምን ሰዓት አመቻችታችሁ ነው ይህንን ቃል የምታጠኑት? ምን ሰዓት አመቻችታችሁ ነው ስለ ቤተ ክርስቲያናችሁ የምታጠኑት? ምን ሰዓት አመቻችታችሁ ነው ቅዳሴውን የምታጠኑት? መቼ ነው የምታጠኑት? ማጥናት ያስፈልጋል። ዝም ብሎ መቀጠል አያስፈልግም። መቼም የዜናዊ ትምህርት ተግሳጽ ነው አብዛኛው፣ ግን ስለሚነዳኝ ነው እንደዚህ የማደርገው። ማድረግ እየቻልን ማድረግ ባለመቻላችን የሌላ ዜጋ ማስተማር እየቻልን የእኛ ዜጎች እንኳን የራሳቸውን የእኛ አማኞች እንኳን የራሳቸውን ማወቅ ሳይችሉ ሲቀሩ ማወቅ እየቻሉ እንደ አደራ ንብረት መጽሐፉን አትንካ አይነካም እያሉ እንዲሁም በአንዳንድ አካባቢ አትነኩት፣ ሴት አይነካውም፣ ወንድ አይነካውም እየተባለ ደንበር እየተበጀ እንደዚሁም ጊዜ ላመጣውና አስቸጋሪ ለሆነ ላፈቀላት እየተላለፈ እየተሰጠ ህዝባችን ማለት ነው። ወንድ አይነካውም፣ ሴት አይነካውም። ወንዶች በወንዶች ይቀመጣሉ፣ ሴቶች በሴቶች ይቀመጣሉ። ወንዶች የሚያገለግሉት አገልግሎት አለ፣ ሴቶች የሚያገለግሉት አገልግሎት አለ። በአምልኮ ደረጃ ግን ወንድም ሴትም እኩል ነው።
ወንድ ሲነካው የማይረክስ ሴት ስትነካው የሚረክስ ምንም ነገር የለም። በስንፍና የተወለደ ዝም ብሎ በባህል የተጻፈ ነገር ነው። ዶግማውን ለውጦ የማይነካ ከሆነማ እኔ መጽሐፍ ቅዱስ አልነካም ብላ አርፋ ተቀምጣ መጽሐፍ ቅዱስን ቀለጫጭቆ ለመጣ ሰው ግራ ተጋብታ አታውቅም። መውጫ መግቢያ አታ አንድ ቀን ሳታስበው አንድ ቀን ሳያስበው እምነቱን ለውጦ ሌላ ቦታ ይገኛል። ይሄ ስለሚያናደኝ ነው። እኔ መቼ ነው የምታጠኑት የሚለውንም እያመጣሁት ያለ ግድ ነው። ማጥናት አለብን። ዘመኑ እንደዚህ ዝም ብሎ የሚኖርበት ዘመን አይደለም። የድሮ ዘመን እኮ ወላጆቻችን ሁሉም ከመቶ በሚባልበት ዘመን ሌላ ተቃራኒ ሰው የለም እንዴ። ጦርነት ከተነሳ ዝም ብሎ እጅ ይሰጣል። የሰው ሳይፍጨረጨር ወንዱ እጁን እንደዚህ አያረግም፣ ተፍጨርጭሮ ነው። የስጋ ጦርነት ብቻ አይደለም በምድር ላይ ያለው ጦርነት፣ የመንፈስ ጦርነት አለ። አሁን ባለም ላይ የመንፈስ ጦርነት እውነት አንዳንድ ልጆች አሁን ብድግ ብለው እኛ ያልሰራ ነው ሊቃውንት ጉባኤ ያልሰራውን ልክ ልኩን ሲያሳዩ ደስ ያለኝ። አንዳንዱ እምነቱን እኮ እንዲያርብ ያጣላናል ምን ይለናል። አንተ ሲሰድብ አንገትህን እስከሚቆርጥ ነው። የዋ በጣም ማዝነው። አንድ ጊዜ እንደዚህ የሃይማኖት ልዩነቶች ምን ትምህርት አስተምር ነበርና ከእንትና ጋር ያጣላናል ይህን ባታረሰዋል። እንዲህ አይነት ፈሪ እንዲህ አይነት መንፈስ የተጠናወቱ ይሄ ኦርቶዶክስ የሚባለው ዓለም ዝም ብሎ በቃ ማንንም ለማስደሰት ራሱን ሲያሸሽ ይኸው ዛሬ አናቱ ለወጣበት ከእምነቱ ሲሸሽ እነ ከሬ እንዳይከፋቸው። ሰው ክፉ አይደለም። ራስን መጠበቅን ይቻል ነበረ። ቤተ እምነትህን መጠበቅ፣ ካህንህ፣ ምዕመንህ፣ የማን አባል እስቲ አንድ እንትን ሞቶ አይታችሁ ታውቃላችሁ? የአንድ እንትን ሞቶ አይታችሁ ታውቃላችሁ? ተቃጥሎ ሳይታችሁ ታውቃላችሁ? እኛ ግን ስንቱ ነው እየነደደ ያለ። እዚህ ሁሉ መደፈር ማን አደረሰ ያን እንደሆነ ራስ መላ ዘመናቸውን ለ60 ዓመት ሲጨፈጭፉ የኖሩት ክርስቲያኑ ነው። ክርስቲያን የተባሉትም እንኳን መጥቶ መላ ዘመናቸው ሲገሉ፣ ሲያጠፉ፣ ሲያወድሙት፣ ሲያታኩሱት አሁንም እያታኮሱት ያሉ ክርስቲያኖቹ ናቸው። እና ላይ ደካማ መሆን አያስፈልግም። ራስን ማወቅ ያስፈልጋል። እንደ ኒቆዲሞስ ወደ እግዚአብሔር ቤት መጥቶ ቀረብ ብሎ ማወቅ ያለበትን ማወቅ ያስፈልጋል። ተኮፍሶ መጥቶ ተኮፍሶ መሄድ አንድ ቀን ያዋርዳል። ይሄ የምንኮፈስበት ጊዜ አይደለም። ዛሬ ነቅተን ራሳችን የምንጠብቅበት፣ ለራሳችሁና ለመንጋው ተጠንቀቁ ተብሎ ተጽፏል በሐዋርያት ሥራ። እንዲሁም ጠንካሮቹና እግዚአብሔርን የሚፈሩት ጥቂትም እንኳን ቢሆኑ ግን ኃያሉን እግዚአብሔርን ስለሚይዙ ኃይል ያደርጋሉ። በሐዋርያት ዘመን እንዲህ አይነት ችግር ገጥሞ ነበረ። ሰዎች ሰነፎኑ፣ እምነታቸውን ለወጡ። አሁን ቱርክ የሚባለው ኤፌሶን ነው የነበረው። ቱርክ የሚባል ሀገርም የለም አልነበረም። ኤፌሶን፣ ገላትያ የመጽሐፍ ቅዱስ ዋናው ነገር አካል የተጻፈበት ነው። ግን በወቅቱ የነበሩ ክርስቲያኖች ሰነፎች ነበሩ። የሃይማኖት መሪዎችም ከትልልቁ ውጭ ትንንሾቹ በቃ ምዕመኑ ዝም ብሎ የሚፋጨው ለተራ ነገር ነበር። ሮማኔ ታሪክ አስተማሪ ሲያስተምር ኤፌሶንና እንዴት ብለው ጠፉ፣ ወደ ቱርክነት እንዴት ተቀየረ፣ እንዴት ዋና ሊቃውንት የዓለም ስንት ጉባኤ የተደረገበት ሀገር እንዴት እንደዚህ ሆነ የሚለውን ሲነሳ ሰው እርስ በርሱ የሚጨቃጨቀው ለትንሽ ነገር ነበር ይላል። ለምሳሌ በደሞዝ ላይ ያሉት በደሞዝ ይጨቃጨቁ ነበር። ወደ ቤተ እምነት ውስጥ ያሉት ደግሞ በስዕል ይጨቃጨቁ ነበር፣ በቀለም ይጨቃጨቁ ነበር። የጌታችን የእመቤታችን እንትን እንደዚህ ነው፣ ወደዚህ ነው መሳሪያ ያለበት፣ እንደዚህ ነው መሳሪያ ያለበት፣ ቀይ መሆን አለበት፣ ጥቁር መሆን አለበት የሚጨቀጭቅ ውስጣቸው ነበር። መጨረሻ ላይ ደግሞ በሱቅ ሁሉ እንኳን ሲሄዱ ሱቅ ለመግዛት ነው መጀመሪያ የሚያነሳው ከአብና ከወልድ ማን ይበልጣል የሚል ነበር። እንደዚህ የማይሆን ነገር፣ የማይሆን ጭቅጭቅ፣ የማይሆን ነገር ውስጥ ገብተው ይኸው ዛሬ ያቺ የክርስቲያን ሀገር ክርስትናዋን አጣ። ከላይዋ ላይ
ጨረቃ ተሰቅሎበት የኛ ቤተ መቅደስ ግን ከአንድ መስጊድ ላይ መስቀል ተሰቅሎ ያውቃል? እስቲ ንገሩ። አንድ መስጊድ ላይ ጨረቃ መሰቀል እንደው ዓለም አይነቃነቅም? አገያ ሶፊያን የመሰለ አሁን ያለው ሰውዬ ነው መስቀል ጨረቃ ከላው ላይ ያሰቀለበት። እዚያ ያሉት ክርስቲያኖች ስለጠፉ ማለት ነው። ነገር ግን በእውነቱ በሐዋርያት ሥራ ምዕራፍ 5 ከቁጥር 36 እስከ መጨረሻው አንድ ጠንካራ ነገር እናገኛለን። ጠንካራ ትምህርት እናገኛለን። ይሄ ትምህርት የሐዋርያት ሕይወት ነው። እንደዚህ ይላል። ማነስ መብዛት ቁም ነገር የለውም። የሐዋርያት ሥራ ምዕራፍ 5 ቁጥር 34 እስከ መጨረሻው ዛሬ የተነበረው ነው። የዕለቱን ትምህርት ነው። ነገር ግን በሕዝቡ ሁሉ ዘንድ የከበረ ገማልያል የሚባል የሕግ መምህር አንድ ፈሪሳዊ በሸንጎ ተነስቶ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ሰው ነኝ ብሎ ተነስቶ ነበርና 400 የሚያህሉ ሰዎችን ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ጠፉ፣ የሰሙትን ተበተኑ፣ እንደምናምንም ሆኑ። ከዚህ በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችን አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ተበተኑ። አሁንም እላችኋለሁ ከእነዚህ ሰዎች ተለዩ፣ ተዋቸው። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋልና ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ አለ። አሁን ይሄም ደግሞ ገማልያል የተባለው ፈሪሳዊ ነው፣ ግን አለቃ ነው፣ አስተማሪ ነው። እነ ቅዱስ ጳውሎስን ሁሉ ያስተማረ ነው ሳውል በነበረበት ጊዜ። እዚህ ላይ ታሪክ ጠቅሶ ነው እየነገራቸው። የተማረ ሰው እንደዚህ ነው፣ አስተዋይ ነው። ይሄ ፈሪሳውያን የሚባሉት በጣም አንዳንዶቹ አስተዋይ ናቸው። እሱም የሕግ መምህር ነው። ግን ሐዋርያትን በወቅቱ ሲያዋክቧቸው፣ እምነታቸው መውጫ መግቢያ ሲያሳጧቸው፣ ዛሬም እኛ ሰፊ ጥሩ ቦታ ላይ ስላለ ነው እንጂ መውጫ መግቢያ ያጡ የሚዋከቡ ብዙ ክርስቲያኖች አሉ። የሐዋርያት ጸጋ ይድረሳቸው። በእውነቱ ሲያዋክቧቸው እስቲ ተረጋጉ አለ። ከእነሱ መካከል አንድ ሰው ተነስቶ የሕግ አዋቂ ፈሪሳዊ ገማልያል የሚባል ሐዋርያትን ደግሞ እስቲ እልፍ በሉ አሏቸው። እልፍ አሉ። ከዛ በኋላ የተናገራቸው እውነት ነው። እነዚህ ሰዎች የሚያስተምሩት ኢየሱስ ክርስቶስ የሚያስተምሩት ከሰው ብቻ ከሆነ ይጠፋል። ተው፣ ዝም በሉ። በጣም የሚገርም ሰው ነው ይሄ ሰው። ለምሳሌ አለ ቴዎዳስ የሚባል ሰው ተነስቶ ነበር። 400 ሰራዊት ተከታይ ነበረው። እሱም ጠፋ፣ የሰሙትም ጠፉ። ምክንያቱም ውሸት ስለነበር። ገሊላዊም ተነሳ፣ እሱም ጠፋ፣ የሰሙትም ጠፉ። እነዚህ ሰዎች ከእግዚአብሔር እንደሆነ ታጠፏቸው ዘንድ አትችሉም፣ ካልሆነ ግን ከእግዚአብሔር ጋር ስትጣሉ እንዳትገኙ ተዋቸው ብሎ መከራቸው። ይህንን ምክር እሺ ብለው መቀበል ነበረባቸው። ግን ያደረጉትን ስሙ። ቁጥር 40 ላይ ፈሪሳዊውን መምህሩን ሰሙት። አንዳንድ ጊዜ ተማሪዎች ከመምህራቸው በላይ አፈንግጠው ይሄዳሉ። ሰሙትም፣ ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስም ስም እንዳይናገሩ አዘው ፈቷቸው። በማን ስም? በኢየሱስ ስም። አያቸው። ይህን ስም በጣም ሰይጣን በጣም ሰይጣን የሚፈራው የማይፈልገው ነገር ቢኖር ይህ ስም ነው። ይጋርደዋል። በኢየሱስ ስም እንዳይናገሩ ገርፈው ፈቷቸው። ከዛ በኋላ ቁጥር 41 ላይ እነሱ ምን ብለው ይሆን? እነርሱ ሐዋርያት ማለት ነው፣ ስለ ስሙ ስለ ኢየሱስ ስም ማለት ነው ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ በስሙ መናቅ ለእነሱ ምን ሆነላቸው? ደስታ። ከሸንጎ ፊት ይላል ደስ እያላቸው ወጡ። ዕለት ዕለት በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አልተውም ነበረ ይላል። እየተገረፉ ማስተማር አለ ዛሬ። የተገረፉ ማስተማር
ኧረ ሰው መገሰጽ እንኳን ጠልቷል። ተግሳጽ ያለበት ነገር እየጠላ ነው ሰው። ወዴት እየሄድ እንደሆነ ግን አስቡ። ሰው ተግሳጽ ከጠላ ይሄ ሰው በሕይወት የለም ማለት ነው። ይሄ ሰው ምድራዊ ነፍስ መንፈሳዊ ነገር በእያንዳንዱ ሰው ነጥፏል ማለት ነው። ሁል ጊዜ ተግሳጽን የሚጠላ መልካም ሰው ነው። ተግሳጽን የሚወድ ደግሞ ሰነፍ ነው። ሰሎሞን እንደተናገረው በምሳሌ ላይ ተግሳጽን አትጥላ ልጄ ሆይ ምክርን አትጥላ፣ ተግሳጽን አትጥላ። ተግሳጽን የሚጠላ ከሆነ ሰው በሕይወት የለም ማለት ነው። እና የእግዚአብሔር ልጆች ሐዋርያት በእንደዚህ አይነት ሁኔታ እግዚአብሔርን አምልከውታል። ዛሬ ኒቆዲሞስ በሚለው መሪ ቃል የተሰጠው የዕለቱ ትምህርት ታሪኩ ጠቅላላ ሲደረግ ባጭሩ ይህንን ነው የሚመስለው። እኛም ዛሬ በታሪክ ፊት ነው ያላችሁት። በርቱ፣ አነቡ። በየመኪናዎቻችሁ በየቤታችሁ የእግዚአብሔርን ቃል አስቀድማችሁ ስሙ። አእምሯችሁን ጠብቁ። መጽሐፍ ቅዱስን አጥኑ። ሰዎች ደግሞ ወደ እኛ እንዲመጡ የሄዱ ሰዎች ብዙ ሰው አሁን እየተጠመቀ ነው። ይገርማችኋል። ወጣቶች በጣም እየበረቱ ነው። በእውነት በእኛ ስንፍና ሰው ጠፍቶ ነበረ፣ ግን አሁን እኛ ስንጠነክር ደግሞ ሰው ይመጣል። የኦርቶዶክስ ቤተክርስቲያን መጠንከሯ አስፈላጊነቱ ሰው በእኩልነት መኖር እንዲችል ታደርጋለችና ነው። ለሰው ጥቅም ስለምትሰጥ ነው። ሁሉንም እኩል ማድረግ ስለምትችል የምታዳለው ሁሉም ወንድም ሴትም እኩል ልጅ ነው ብላ የምታምነው እሷ ስለሆነ ነጭም ጥቁር ቢሆን የምትወድ አይምሯቸው ኦርቶዶክሳውያን ሁሉንም እኩል አድርገው የሚያዩ ስለሆነ እሱ ማደግና መስፋት አለበት። የእስካሁኑ ስንፍናችን ይበቃል። ከእንግዲህ በኋላ ግን አንቡ። እስቲ መጽሐፍ ቅዱስ ቤታችሁ ውስጥ ያለ እጃችሁን አውጡልኝ። እስቲ ከቤታችሁ መጽሐፍ ቅዱስ ያላችሁ መጽሐፍ ቅዱስ ያላችሁ፣ እሺ፣ የሌላችሁ ግሩም። መጽሐፍ ቅዱስ በአሁኑ ሰዓት በቀላሉ እጅ ውስጥ የሚገባ መጽሐፍ ነው። በድምፅም በንባብም ፕሌይ ስቶሪ የሚባል መጋዘን አለ። ከዛ ውስጥ ገብታችሁ መጽሐፍ ቅዱስ በአማርኛ ብትፈልጉ በእንግሊዝኛ ብላችሁ ብታወርዱት ቀጥሎ ይመጣላችኋል። እሱን ከፍቶ መስማት። በዚህ ዘመን ብዙ የቀለለ ነገር አለ ከኛ ስንፍና ውጭ። ስለዚህ የእግዚአብሔር ልጆች በርቱ። ቀስ ብሎ ነው እውነት የሚያድገው። በአንድ ጊዜ እምነት አያድግም። ቀስ ብሎ በየጥቂቱ ነው የሚያድገውና እንድታነቡ እግዚአብሔር ስም እናሳስባለን። የዛሬ የኒቆዲሞስ እሑድ መልእክታችን ይህንን ነው የሚመስለው። ስለነበረን አምላካችን ስሙ የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ